እኛ ሀገር ባለሙያ የመጨረሻ ጎሉ ወይም ደግሞ የመጨረሻ ግቡ አብዛኛው ሰው በሙያ ላይ ያለው ሰው ማለት ነው ይማራል ከሙያ ታላቅ የሆነው ሰው ወይም ደግሞ በሙያ የሚበልጠው ሰው እሱን ያስተምረዋል እና ታች ያለው ሰው ወይም ደግሞ ተከታዩ ግን ብዙ ጊዜ የሚያስበው ምንድነው የመጨረሻ ግብ የመጨረሻ መድረሻ አድርጎ የሚያስበው የዛን የመምህሩን ቦታ መያዝ ወይም ደግሞ መምህሩ የሚያገኘውን ጥቅም ማግኘት። እኔ ግራ ይገባኛል። ከዚህ የተሻለ ነገር ለምንድን ነው የማናስበው? አንድ ሰው 10,000 ብር ቢከፈለው 10,000 ብር ሰውየው ስለተከፈለው 10,000 ብር አላማ ወይም ደግሞ እዛ ቦታ ላይ ያን ደሞዝ ማግኘት መሆን የለበትም። ግን እንደዛ አይደለም የሚስተዋለው ነገር። ብዙ ሰው የሚማረው ሰው ማለት ነው የስኬቱ ጣራ አድርጎ የሚያስበው የእሱ የበላይ ወይም አለቃው ያለበትን ቦታ ያችን ማግኘትና ማግኘት ነው። እሱ የሚያገኘውን ጥቅም ሙሉን እንኳን ባያገኘው በግማሽ ማግኘት። እሱም አልሳካ ካለው ደግሞ በቃ ያስተማረው መምህሩን በባሌም በቦሌም ብሎ አባሮ ወይም ተንኮል ሰርቶ ያንን የእሱን ቦታ ማግኘት ነው የሚፈልገው እና ለምንድን ነው በቃ እዛ ድረስ ይሆን ነው? ከዛ በላይ ማሰብ ማንችለው ለምንድን ነው? ችግራችን ምንድን ነው? በጣም ያን ቦታ ማግኘት እኮ ለኛ በጣም ቀላሉ ነገር ወይም ደግሞ ትንሹ ነገር ነው ሲጀመር ማለት ነው መሆን ያለበት። ከዚያ የበለጠ ነው ማሰብ ያለብን። እኔ ብዙ ጊዜ ስመለከትና ሳስተውል ብዙ ሰው የሚያስበው እንደዛ ነው። በቃ አንድ ሰው ያገኘውን ነገር እኛ ማግኘት ነው የምንፈልገው እንጂ ከዛ የራሳችንን ነገር እሺ ማግኘት ጥሩ ነው ኢትስ ኦኬ። ግን እሱ ያገኘውን ነገር እኛ ማግኘት በሱ መቅናት አይደለም ማሰብ ያለብን ማለት ነው። እኛ ሰርተን ምን ያክል ማግኘት አለብን፣ ምን ያክል መቀየር አለብን፣ ምን ያክል መለወጥ አለብን የሚለውን ነገር ነው ማሰብ ያለብን እንጂ ሰውየው ስለሚያገኘው ጥቅም እያሰብን እሱ ምናልባት ያንን ጥቅም እኮ የሚያገኘው ብዙ ዓመት ስለተማረ ስለለፋ የብዙ ዓመት ልምዱ እውቀቱ ጭምር ነው ያንን ነገር የሚያስገኘው ማለት ነው። በብዙ ነገር ከኛ የተሻለ ነገር ሊኖረው ይችላል፣ ግን ያን ነገር ዝም ብሎ አላገኘውም። እሱም እዛ ቦታ ላይ ነበር መጀመሪያ ላይ ያንን እስኪያገኘው ድረስ። ግን በጊዜ ሂደት እየተማረ እየታገሰ ነው እዛ ደረጃ የደረሰውና እንደው ከዛ ያለፈ ነገር ቢኖር የኛ አለቃ ያገኘውን ነገር ወይም ደግሞ እሱ የደረሰበት ነገር ላይ መድረስ ጥሩ ሆኖ ሳለ ግን ደግሞ የመጨረሻ ግባችን ያ መሆን የለበትም። የመጨረሻ ግባችን እሱ አይደለም። ከዛ የተሻለ ነገር እኛ ማድረግ እንችላለን።